ቤተሰቦች ዛሬም በሌላ ቪዲዮ መጥተናል። እኛን ለማበረታታት ቪዲዮ ላይክ በማድረግና በቪፒኤን በማየት ተባበሩን። እይታችንን ስንጀምር አንዲት ቆንጆ ወጣት ሊነጋጋ ሲል በጠዋት በመንቃት ሩጫዎችን ስትሮጥና ከጨረሰች በኋላ ወደ ትምህርት ቤት ከዛም ደከመኝ ሰለቸኝ ሳትል ወደምትወደውና ህልሟ ወደ ሆነው የዳንስና የሙዚቃ ልምምድ ቦታ ጉዞዋን ስታደርግ ከክስተቱ እኛም ብንሆን ይሄ ዕለት ተዕለት የምታደርገው ሩቲን ወይንም እንቅስቃሴዋ እንደሆነ እስካሁን ባይሳካላትም ነገር ግን ላለፉት 5 ዓመታቶች እቅዷንና ህልሟን ለማሳካት ይህንን ነገር ደከመኝ ሰለቸኝ ሳትል እየሰራች እንደሆነና የዚህ ታታሪ ወጣት ሴት ስምም እንደሆነ ልንረዳም ችለናል። በሚያሳዝን ሁኔታ የሙዚቃ ቦታ ተቆጣጣሪና አስተማሪዎቹ ግን ከተወዳዳሪዎቹ መካከል አቋም፣ መልክ እንዲሁም ችሎታን በማገናዘብ ጥሩ ውጤት ያስመዘገበውን ሰው መምረጥ የቀጠሉ ሲሆን የማሃን ፋይል ከተመለከቱ በኋላ ግን ችሎታ ቢኖራትም ከተጠበቀው በታች ቁመቷ በመሆኑ ግን እንድትወድቅ ሲያደርጓትና ልክ እንደ የእግር ኳስ ቡድን አንድ ተጫዋች አቋሙ ሲወርድ ወደ ሌላ ክለብ ሊሸጥ እንደሚችለው እሷንም ቢሆን ሊዘጋ ከጫፍ ወደ ደረሰ ወደ ሌላ የሙዚቃና የዳንስ ኢንዱስትሪ ሲያስተላልፏትና በአዲሱ ግሩፕና ተቋም ውስጥ ቀጠሏ ልክ እንደ ድሮ ታዋቂ ቦታ የመድረስ እድሏን ከመጠን በላይ ቢቀንሰውም ካለመሰልቸት 5 ዓመታቶችን ያሳለፈችውን ጥረት በማስታወስ ግን በሁኔታው ብታዝንም ኮንትራቱ ላይ ለመፈረም ግን ስትስማማና ለቀጣዮቹ ጥቂት ሳምንታቶች ከሁለቱ አዳዲስ ጓደኞቿ ጋር ልምምዷን ስትቀጥል ይታያል። በአጋጣሚ አንድ ቀን ላይም የምልመላ ቀን የደረሰ ሲሆን ሶስቱም በአሁኑ የቻሉትን አድርገው ማለፍ እንዳለባቸው በማመናቸው ማሃ በተለይ ምሽቱን በሙሉ ሳተኛ አፍጣ ስትውልና ተመሳሳይ የሆነ ልብስ ለብሰው በቀጣዩ ቀን ላይ መድረኩ ላይ በማናጀርና በዳይሬክተሩ ፊት ለፊት ችሎታቸውን ሲያቀርቡም ይታያል። ጥቂት ደቂቃዎችን እንደቆዩ ግን እድለቢስ ሆነው ሳይጨርሱ እንኳን እንዲያቆሙ የተደረጉ ሲሆን የቀድሞ የነሱ የሙዚቃ ቡድን አባል የነበረች አንዲት ሴት በአሰቃቂ ሁኔታ ራሷን አጥፍታ ከዚህ ዓለም እንደተለየችና ይሄም ነገር በማህበራዊ ሚዲያ ላይ ተስፋፍቶ ስለነበር እነማሃ ተወዳድረው ማለፍ ቢችሉ እንኳን ተጽዕኖ ተቋሙ ላይ ስለሚፈጠርበት እንዲያቆሙ ሲደረጉና ከነሱ ውጪ ሌሎች ተወዳዳሪዎች ውድድራቸውን ሲቀጥሉ ይሄም ነገር ማሃን ወደፊት እንኳን ታዋቂ የመሆንና ህልሟን የማሳካት እድል እንደሌላት እንድታምን ስላደረገ ሶስቱም ስቅስቅ ብለው ማልቀሳቸውን ሲቀጥሉና በአጋጣሚ ቦታው ላይ የነበረ የወንዶች የሙዚቃ ቡድን አባልና የፊልም ተዋናይ የነበረ ግለሰብ ግን አተኩሮ እሷን ከዚህ ቀደም የሚያውቃት በሚመስል መልኩ ሲያያትና እይታችንም ቢሆን በትውስታ ከ5 ዓመታቶች በፊት ወደኋላ የወስተንና እሱ ከቡድን አጋሮቹ ጋር ዳንስ እየተለማመደ እያለ ማሃ ግን ገና ጀማሪ ተለማማጅ በመሆኗ ተደብቃ ሳይቀር ሲለማመዱ እያየቻቸው እሷንም ቢሆን ስልጠናን እንዲሰጣት ጠይቃው እንደነበር በሰዓቱ ግን እሱ በባህሪው ኮስታራ ነገር በመሆኑ በቀላሉ አብራቸው እንድሰለጥን ፍቃድን ባይሰጣትም በቀጣዮቹ ጥቂት ቀናቶች ውስጥ ግን ችሎታዋንና ጥረቷን ተመልክቶ እንደሚወስን ነግሯት እንደነበር ትዝ ሊለውም ችሏል። ከትውስታችን ስንመለስ አሁን ላይ ውድድሩ ላይ ሳትሳተፍ ቀርታ እይታችን ከ3 ዓመታቶች በኋላ ወደፊት ወስዶ የሚያሳየን ሲሆን ኳን ሪዮም ቢሆን ከሙዚቃው ኢንዱስትሪው በላይ ትኩረቱን ፊልሙ ላይ አድርጎ የዓመቱ ምርጥ ተዋናይ በመባል ሳይቀር ሽልማቶችን ተቀብሎና ከሱ በተቃራኒ ማሃ ደግሞ የምትፈልግበት ቦታ ባደርስም ህልሟ ላይ ግን ተስፋ ሳትቆርጥ የታዋቂ ሰዎችን ዘፈን እየተጫወተች በፊልም ኢንዱስትሪው ላይ ሳይቀር ዋና ሳይሆን ረዳት ተዋናይ በመሆንና አንዳንድ ሲኖችን እየተወነች ሲሆን እጣ ፋንታ በሚመስል መልኩ በድጋሚ ዛሬ ሳይቀር ግን ለአንድ ትዕይንት ብቻ ተብሎ በገባችበት ሰዓት ላይ ከኳን ሪዮ ጋር አብሬ መስራት እድልን ያገኘች ሲሆን በአጋጣሚ በቀረጻ መሃል ግን እሱ ሳያስበው እጇ ላይ ጉዳት ሲያደርስባትና ህመም ቢሰማትም እንዳይቋረጥ ብላ ግን ትወኗን ስትቀጥልና ይህም ነገር እሱን እንዲገረም ሲያደርገው ለቀረጻ ተብሎ ከከተማ ሳይቀር ወጥተው ስለነበር ምሽት አካባቢ ሩጫዎችን እየሮጠችና ስፖርት እየሰራች እያለ እሱ በቅንጡ መኪና ካጠገቧ እያለፈ እያለ ጨርሳ ስለነበር እንዲሸኛትና መኪና ውስጥ እንድትገባ በምልክት የነገራት ሲሆን አተኩራ ከተመለከተችው በኋላ ታዋቂው ኳን ሪዮ በመሆኑ መደነባበር ሳይቀር ሲጀመር ሲታይ ኮስታራና ከሰዎች ጋር የማይግባባ ቢመስልም እሷን እንኳን በቅጡ ሳያውቃት ሊሸኛት በመፈለጉ ግን ስትገረምና በትወና ዓለም ውስጥ ስለሚገኝ ግን እሱ መኪና ውስጥ መታየቷ የጋዜጠኞች ካሜራ ውስጥ ከገባ ስራው ላይ ተጽዕኖ ይፈጥርበታል ብላ በማሰቧ በሀሳቡ ሳትስማማ በእግሯ ጉዞዋን ስትቀጥል ይታያል። ገና ለማጭ ከነበረችበት ከ8 ዓመታቶች በፊት ጀምሮ እስካሁን ፍላጎቷን ለማሳካት እየከፈለች ያለውን ጥረትም ካስተዋለ በኋላ ሳታስበው ከመኪናው በመውረድ ከኋላዋ መከተል ሲቀጥልና የምትለብሰው ልብስ ሳይቀር ከሰጣት በኋላ ምሽት በመሆኑ በዚህ ሰዓት ብቻዋን መሄዷ ሴት በመሆኗ መጥፎ እንደሆነና ከእሷ ጋር አብሮ በእግሩ እንደሚጓዝ በመናገር እያወሩ ጉዟቸውን ሲቀጥሉና ያኔ እንዲያለማመዳት በጠየቀችው ሰዓት ሳይቀር ልክ እንደዚህ በምሽት አንድ ላይ ተጉዘው እንደነበር እያስታወሰ ማሃ ደግሞ አስቀድሜ በነገርኳችሁ ምክንያት ጋዜጠኞችን በመፍራት 2 እርምጃ ከሱ ወደ ኋላ ቀርታ ጉዟን
ስትቀጥልና ከጥቂት ደቂቃዎች በኋላ የምታውቀው የወንድ ጓደኛዋ በመምጣት ኳንሪዮ እየተመለከታት በመኪናው ወደ ቤቷ ሲሸኛት ይታያል። የዛኑ ቀን ምሽት ላይ ከሁለቱ ጓደኞቿ ጋር ሶስቱም እቅዳቸው ሊሳካና የሚፈልጉበት ቦታ ሊደርሱ ስላልቻሉ ስለዚህ ነገር እያወሩ ተስፋ የመቁረጥ ጫፍ ላይ ደርሰው ምሽቱ የተጠናቀቀ ሲሆን ባልጠበቁት ሁኔታ ግን በቀጣዩ ቀን ጠዋት ላይ ሪማ የተባለች ታዋቂ አርቲስት የምትቆጣጠረው አንድ ተቋም ተደውሎላቸው ወደ እነሱ ጋር እንዲመጡ የተደረገ ሲሆን ቦታው ላይ ስትደርስም ልክ እንደሷ ብዙ ተወዳዳሪ ሞልቶ ስትመለከትና በባህሪዋ ታዋቂው አርቲስት ሪማን ብትሆን ከመጠን በላይ ንቀታምና እኔን የሚያክል አርቲስት የለም ብላ የምታስብ በመሆኗ አሁን ላይ ለተወዳዳሪዎቹ በሙሉ ሜካፖችን እንዲቀቡ ታዋቂ እንግዳ ስላላቸው ወደ መድረኩ ላይ ወጥተው እየደነሱ እሷን እንዲያስመስሉ ትዕዛዝን ስትሰጥና ከክስተቱ እኛም ብንሆን ተወዳዳሪዎቹ ለመቅጠር አስባ ሳይሆን ተከታይና አድናቂዎቿ ይህንን እየተመለከቱ እንዲዝናኑ አስባ እንደሆነ ስንረዳ መሃን ብትሆን ከሷ በላይ የቡድን አጋሮቿን ሳይቀር ከተሳካላት ታዋቂ የምታደርግበት እድል በመሆኑ ሳታቅማማ ሜካፖችን በመቀባት እሷን ለመምሰል ስትሞክርና ተጋባዡ እንግዳ ሳይቀር ኳንሪ ሆኖ ስታገኘው አስቀድማም በካሜራውና በእነሱ ፊት ለፊት ብቻዋን ከደነሰች በኋላ እሱን ሳይቀር እንዲደንሱ ግብዣ ስታቀርብለት አስቀድሞ ሪዮ ግራ ቢጋባም ከተቀመጠበት በመነሳት ሊደንስ ሲዘጋጅና ከብዙ ዓመታቶች በፊት እሱ እንድሰለጥን አድርጓት የነበረውን ዳንስ ሳይቀር አሁን ላይ የተቀረጹ ሁለቱም ሲደንሱ ይታያል። ታዲያ የክስተት ግን አዘጋጇ ሪማን ከዚህ ቀደም እሷ ጠይቃው እምቢ ብሏት ስለነበር እንድትናደድና እንድትቀና ሊያደርጋትም ችሏል። ከቦታው ጨርሰውና ለቀው እየወጡም እያለ ትላንትና ሰጥቷት የነበረውን ጃኬት የመለሰችለት ሲሆን ከርቀት ግን በአጋጣሚ ጋዜጠኞች ፎቶ አንስተው ሲለቁትና ይህንን ጃኬት እሱም ቢሆን ከአድናቂዎቹ ልክ እንደ ስጦታ ተቀብሎ ስለነበር በቀጣዩ ቀን ላይ የበለጠ ጉዳዩ ሶሻል ሚዲያ ላይ መናፈስ ሲጀምርና በሚስጥራዊ መንገድ የያዛት ፍቅረኛው እንደሆነች ሳይቀር ጭራሹኑ መዘገብ ሲጀምርና አስቀድማ እሷ ይህንን ነገር ባሰማም እሱና ማናጀሩ ግን እያዩት ሁለቱ አንድ ላይ ሲደንሱ የነበረውን ክስተት ሳይቀር እንዳይለቀቅ ሲያደርጉና ከአድናቂው የተሰጠውን ስጦታ ግን ለአንዲት ሴት በመስጠቱ ጉዳዩ የበለጠ እየተባባሰ ሲቀጥልና ከጓደኞቿ ጋር መሃን ብትሆን የተለቀቀ መስሏት የዳንስ ቪዲዮን ለመመልከት በምገባበት ሰዓት ላይ ስለ እሷና ስለ ሪዮ የሚዘገበውን ሁሉንም ነገር ያየች ሲሆን ከራሷ ስም መጥፋት በላይ የእሱን ስራ እንዳበላሸችበት በማሰብ መጸጸት ሳይቀር ስትጀምርና ስለ ጉዳዩ እውነታ መግለጫዎችን ሳይቀር መስጠት ብትፈልግም ማናጀር የሆነው ጂያ ግን ጉዳዩ የበለጠ እንደሚባባስ በመናገር ሲያስቆማት ይታያል። ታዲያ በቀጣዩ ቀን ላይ ሪዮ ግን የተፈጠረውን ነገር በሙሉ በግልጽ በማስረዳት ለአድናቂዎቹ የይቅርታ መልእክት የላከ ሲሆን ከልጅቷ ጋር ምንም አይነት ግንኙነት እንደሌለው በስራ ጉዳይ በቀረጻ መሃል ያገኛት ተራ ሰው እንደሆነ ሳይቀር ጽፎ ስለነበር ግን ይሄ ነገር እሷን በጥቂቱም ቢሆን እንድታዝን ሲያደርጋትና ከቀጣዩ ቀን ጀምሮ ችግሩ ሙሉ በሙሉ ቢፈታም ከእሷ ጋር በስራ ጉዳይ እንኳን በሚገናኙበት ሰዓት ሳይቀር ግን ልክ እንደማያውቃት ባላየ ሳይቀር እያለፋት ይገኛል። የእሱ ማናጀር የሆነው ጂሃ ከዚህ ቀደም ጂማን ከተባለ ግለሰብ ጋር አንድ ላይ ሰራ የነበረ ሲሆን ሰውየው ግን ራስ ወዳድ በመሆኑና የሰልጣኞቹን ህልም እየገደለ ፍላጎቱንና የራሱን ገንዘብ ብቻ ያሳድግ ስለነበር ግን ከእሱ ጋር መስራቱን አቁሞ የራሱን ተቋም ያቋቋመ ሲሆን ይህም ነገር በመካከላቸው አለመግባባት እንዲፈጠር አድርጎ አሁን ላይ ጂማን እሱ ለመጉዳት የትኛውንም እንቅስቃሴ እያደረገ ይገኛል። የተለያዩ የሙዚቃ ባንዶች አሁን ላይ እንኳን ሶስት ደቂቃ ተሰጥቷቸው ችሎታቸውን እንዲያቀርቡ እድል ተፈጥሮ ስለነበር እሱ የሚቆጣጠራቸውን የሙዚቃ ባንዶች ጂማን ማናጀር ጂሃን ለመጉዳት ብቻ ብሎ ግን እንዲወዳደሩ ሲያደርግና ይህም ነገር ተወዳዳሪ በመብዛቱ የተሰጣቸውን 3 ደቂቃ ወደ 2 ደቂቃ ሳይቀር እንዲቀነስ ሲደረግና መሐሳት ቀር 3 ደቂቃ ዳንስን ተለማምዳ መታ ስለነበር በ2 ደቂቃ ውስጥ አሁን ላይ እንዴት እንደምታቀርበው ግራ መጋባት ሲጀምርና ይህንን ክስተት የወንድ ጓደኛዋ ዩጂን ግን ተመልክቶ ነበር ከተሳታፊዎቹ መካከል አንደኛው ወደ ሪዮ ጋር በማምራት ከ3 ዓመታቶች በፊት ኢንተርቪውን እየሰጠ ያለ የትኛውም አይነት የሙዚቃ ውድድር ላይ እንደማይሳተፍና ለአዳዲስ ሰዎች እድልን እንደሚለቅ ተናግሮ እንደነበር እንዲያስታውስ እያደረገው ከቡድኑ ጋር አሁን ላይ ከውድድሩ ራሱን እንዲያገል 3 ደቂቃ እንዲሰጣቸው ለሌሎቹ ተወዳዳሪዎች እንዲያደርግ በመናገር ከክፍሉ ለቆ የወጣ ሲሆን ሪዮ ግን አተኩሮ ከተመለከተው በኋላ ከዚህ ቀደም ማን በመኪናው ሸኝቷት የነበረው ሰው እንደሆነ ሊያስታውስም ችሏል። ከጥቂት ደቂቃዎችም በኋላ ልክ እንደተባለው አድርጎ የቀሩት ተወዳዳሪዎች ተራ በተራ ወደ መድረኩ ላይ የወጡ ለተመልካቾች ችሎታቸውን ማቅረባቸውን ሲቀጥሉ የተረገመችና እድለቢስ የሆነች በሚመስል መልኩ የነማያ ተራ በሚደርስበት ሰዓት ግን አስቀድሞ መጀመሪያ ላይ ከዚህ ቀደም ተለቆባት በነበረው ፎቶ አማካኝነት ከተመልካች ምንም አይነት ድጋፍን ሳታገኝ ስቀርና ከዚህ በተጨማሪ ውድድሩን ቀጥላ በነበረበት ሰዓት ላይ ድንገት መሃል ላይ በቴክኒክ ችግር አማካኝነት ባክግራውንድ ላይ የተለቀቀ የነበረው
ሙዚቃ ሲቋረጥና ሶስቱም ቢሆን ፈዘውና ደርቀው መሃል ላይ ቆመው ሲቀሩ ጂያን ጨምሮ ሪው ሳይቀር ይሄ ነገር እንዲደነግጡ ስላደረጋቸው የቀጥታ ስርጭቱን እንዲቋረጥ ሳይቀር ትዕዛዝን ሰጥቶ የነበረ ቢሆንም ማሃ ግን ከዚህ ቀደም እስከዛሬ ያሳለፈቻቸውን ውጣ ውረድ ካስታወሰች በኋላ በሚመስጠውና ማራኪ በሆነው ድምጿ እሷ ራሱ ዘፈኑን እየዘፈነች ከጓደኞቿ ጋር ዳንሱንም ቢሆን አጧጡፋ ስትቀጠልና ጂያን ቢሆን የቀጥታ ስርጭቱ ሳይቋረጥ እንዲቀጥል ትዕዛዝን ሲሰጥና ይህ አጋጣሚ በብዙ ሰዎች ዘንድ አድናቆትን እንድታገኝ ረድቷት እስከዛሬ ስትመኘው የነበረው የታዋቂነት ህይወቷ ጉዞ ጅማሬ ከቀጣዩ ቀን ጀምሮ ሲቀጥል ይታያል። እሷና ጓደኞቿ የእረፍት ጊዜን እስኪያጡ ድረስ በላይ የተለያዩ የስራ ሀሳቦች እየቀረበላቸው ይገኛል። ከዚህም ክስተት በኋላ ጥቂት ቀናቶች እየተቆጠሩና ማሃም ብትሆን በዛው ልክ ታዋቂነቷ እየጨመረ መምጣት የጀመረ ሲሆን አንድ ቀን ላይ ግን በአጋጣሚ እስከዛሬ እሱ እየሰራው የነበረው ድራማ ላይ ትተውን የነበረችው ዋና ገጸ ባህሪ አደንዛዥ የሆኑ እጾችን ተጠቅማ እንደነበር መረጃ ወጥቶ ስሟ በመጥፋቱ ከስራዋ ተባራ በሌላ ፊልም ሰሪ እንድትተካ ትዕዛዝን ሲሰጠና ከመጠን በላይ አስቀድሞ ወሬው ተሰራጭቶ ስለነበር ግን ከዚህ ጉዳይ ጋር ላለመነካካት የትኛውም አርቲስት ፈቃደኛ ሆነው የእሷን ቦታ ተክተው ለመተወን ሳይስማሙ ሲቀር ብቸኛ አማራጫቸው የሆነችውን ማሃንም ብትሆን የፊልሙ ዳይሬክተር እንድትተውን በማሰቡ ጥያቄው በሚቀርብላት ሰዓት ላይ ከአንዳንድ የተስማማች ሲሆን አስቀድሞ ግን እንድታጠናው ስክሪፕቱን በመስጠት የተለያዩ ጥያቄዎችን እየጠየቀ ከፈተናት በኋላ ስህተትን ሊያገኝባት ባለመቻሉ እርግጠኛ ሆኖ እንድታውነው ሳይቀር ፍቃድን ሲሰጣት ይታያል። ከቀጣዩ ቀን ጀምራ በአግባቡ ተለማምዳ እየተወነች ቀረጻዎችን ሳይቀር የጀመረች ሲሆን ከኳን ሪዮ ጋር የፍቅር ሲኖችን መተወን በምትጀምርበት ሰዓት ግን እስከዛሬ ከዚህ ቀደም ፍቅረኛ ኖሯት ስለማያውቅ ሊስማት መጠጋት በሚጀምርበት ሰዓት ላይ ይሄ ነገር እንድታፍር ሲያደርጋትና ከ10 ጊዜ በላይ ተሳስታ ይህን ሲን እንዲደጋግሙት አድርጋ ዳይሬክተሩን ብታናድደውም ከብዙ ልፋት በኋላ በመጨረሻ ግን ተሳክቶላት በአግባቡ ስተውነው ይታያል። ከደቂቃ በኋላ ባልጠበቅነው ሁኔታ እሱም ቢሆን ተቀምጦ ይህንን ክስተት እያስታወሰ ፊቱ በፈገግታ መሞላት ሲጀምርና እያደረገ ያለውን ነገር ካስተዋለ በኋላ ግን ተመልሶ ቆፍጠን ለማለት እየሞከረ ይገኛል። ቀረጻቸውንም በአግባቡ ከጨረሱ በኋላ ፊልሙ ከመለቀቁ በፊት ለቀጣዮቹ ጥቂት ቀናቶች የማስታወቂያ ፕሮግራሞችን መስራትና የተለያዩ ኢቨንቶች ላይ መገኘትም የጀመሩ ሲሆን ከዚህ ቀደም ተፈጥሮ በነበረው ክስተት አማካኝነት ግን እሱን የሚያደንቁት ሴት ተከታዮቹ ከእሱ ጋር ተቀራርባ ባዩት ቁጥር ፊታቸውን ማኮሳተር ሲጀምሩና ስሟን ሳይቀር ለማጥፋት በድጋሚ መሞከራቸውን ሲቀጥሉ ይሄ ነገርም እሱን ገብቶ ስለነበር ስለ ማሃ ግድ እንደማይሰጠው ከእነሱ ፊት ለፊት እያስመሰለ ይገኛል። ታዲያ በአጋጣሚ አንድ ቀን ላይ ከስራ ሰዓት በኋላ ከቤታቸው ይልቅ ሁለቱም ሆቴል ክፍል ውስጥ እንዲያርፉ ተደርገው ስለነበር አስቀድመው ባስ ውስጥ እያሉ በአጋጣሚ ተመሳሳይ ቦርሳ ስለነበር የሁለቱ ቦርሳ ሲቀያየርና ማሃም ብትሆን ይህንን ነገር ጥቂት ደቂቃዎችን አርፍዳ ስታስተውለው አስቀድማ የእሱን ፎቶ የያዘው የማስታወቂያ ወረቀት ላይም እስክሪብቶ ተጠቅማ እየቀለደችበትና እየቸከቸከችበት ስለነበር ልትቀበለው ከማየቱ በፊት እሱ ጋር ጉዞዋን ስታደርግና በአጋጣሚ እሱም ቢሆን ገላውን ታጥቦ ከሻወር ወጥቶ ስለነበር ጂያ የተባለው ማናጀሩ መስሎት በሩን በሚከፍተው ሰዓት ላይ ሁለቱ ተፋጠው ሲቀሩና ጋዜጠኞች ሳይቀር እሱን እየተከታተሉት ወደ ሆቴል ሳይቀር ገብተው ስለነበር ግን ከላይ እርቃኑን ስለነበር ተመልክተው በሌላ ነገር እንዳያስቡት ማሃን ከመሄታቸው በፊት ጎትቶ ወደ እሱ ክፍል ሲያስገባትና ይሄ ክስተትም እንዲቀራረቡ ስላደረጋቸው ከዚህ ቀደም ቀረጻ ላይ የተፈጠረውን ነገር እንዲያስታውሱ አድርጓቸው ማፈር ሳይቀር ሲጀምሩ ልብሱን ከለበሰ በኋላ ሳይቀር ለአንድ ሰዓት ያክል ከበሩ ላይ ጋዜጠኞቹ እስኪሄዱ ድረስ ሳትወጣ እየተፋጠጡ ተቀምጠው ሲቀሩና ጂሃክ የተባለው የእሷ ማናጀር ሳይቀር ሊያገኛት ወደ ክፍሏ እየመጣ እንደሆነ መልእክት ልኮላት ስለነበር ከዚህ ግዴታ መውጣት እንዳለባት ነግረው ጂሃ ጋር ደውሎ እንዲመጣ በማድረግ የእሱ ልብስ እንድትለብስ ያደርጋትና ፊቷ እንዳይታይ አድርጎ ለጋዜጠኞቹ ማናጀሩ እንደታመመ በመናገር አዝሏት ሳይቀር ሳትታይ ከቦታው እንድታመልጥ ሲያደርጋት ይታያል። የመጣችበትን ዓላማ ሳታሳካና ቦርሳውን ሳትቀይር ግን ረስታው ሄዳ ስለነበር እሱ እያየው እርቃኑን ቆሞ ክፍል ውስጥ ምን ትሰራ ነበር በማለት እየጨቀጨቀው ያለውን ጂሃን ከመስማት ይልቅ ፎቶ ላይ እየሳቀበት ይገኛል። ከቀጣዩ ቀን ጀምሮ ግን ማናጀሩ ጂሃ ከትላንቱ ክስተት በኋላ ሁለቱ እየተዋደዱ መጥተዋል ብሎ በማሰቡና ይህ ነገር ስራው ላይ ተጽዕኖ ሊፈጥርበት ስለሚችል በቻለው አቅም እንዳይቀራረቡ ለማድረግ እየሞከረም ይገኛል። በተቃራኒው ኳን ሪዮ ግን እሱ እስኪተኛ ድረስ በመጠበቅ ከእሷ ጎን ሳይቀር ሄዶ እየተቀመጠም ይገኛል። ስራቸውን ጨርሰው ወደ የቤታቸው ከተመለሱ በኋላ ተከታታይ ድራማ ስለነበረ የሰራችው ከድፍን አንድ ሳምንት በኋላ አንዳንድ ክፍሎች የተለቀቁ ሲሆን ይህንንም ነገር ከጓደኞቿ ጋር ሲኒማ ቤት ገብታ ስትመለከትና ዩጂን የተባለው የወንድ ጓደኛዋ ግን እስከ ዛሬ ባይነግራትም የወዳት ስለነበር ግን ሲሳሳሙ ሲመለከት ይሄ ነገር እንዲቀና እያደረገው ይገኛል።
እስኪበቃው ድረስም በሚያስቅ ሁኔታ ለሰዓታቶች እየደነሰ ከቆየ በኋላ ለማናጀሩ ሳይቀር ከዚህ በኋላ ወደ ፊልም ኢንዱስትሪው መግባት እንደሚፈልግ ሲነግረውና ከዚህ ቀደም ጥያቄውን አቅርቦለት እምቢ ብሎ ስለነበር ግን በድንገት ሀሳቡን በመቀየሩ አሁን ላይ ግራ እየተጋባም ይገኛል። ጂያ ደግሞ በቀጣዩ ቀን ላይ ኳንሪዮ ባይፈልግም ጸጥ ወዳለና ሰዎች ወደማይበዙበት ገጠራማ መንደር ይዞት በመሄድ ግን ለቴሌቪዥን ፕሮግራም ቀረጻን እንዲያደርግ እያስደረገው ሲሆን ስልኩን እንኳን በመቀበልና ቴክኖሎጂዎችን እንዳይጠቀም እያደረገው ልክ ገጠር ውስጥ እንደሚኖር ሰው ምግቡን ሳይቀር እሳት አቀጣጥሎ እያበሰለና የሚያደርገው ነገር በሙሉ ግን ካሜራ ከፊት ለፊቱ ተቀምጦበት ለተከታይና አድናቂዎቹ በቀጥታ ስርጭት እየተላለፈ ይገኛል። ቢናደድም ከጨረሰ በኋላ ግን ስልኩን ከአንዳንድ እንዳገኘ እየናፈቀች ወደ መጣች ወደ ሪማ ጋር የሰላምታ ቴክስትን የላከላት ሲሆን ለሰዓታት ያክል ቢጠብቅም ሳትመልስለት ስቀርና ከክስተቱ እኛም ብንሆን እሷን ብትሆን አስቀድማ ስለሱ እያሰበች ስለነበር ከእሱ ጋር ያላትን ግንኙነት ሙሉ በሙሉ ለማቋረጥ ብላ ሲሟን ሳይቀር ቀይራ እንደሆነ ስንረዳና በተቃራኒው እሱ ግን ትመልስልኛለች በማለት ለቀናቶች ያክል ሳይቀር ሲጠባበቃት ይታያል። ከድፍን አንድ ሳምንት በኋላም በአጋጣሚ ከማናጀሯ ጋር እያለች ያገኛት ሲሆን ገና ሲያያትም ናፍቀው ስለነበር ፊቱ በፈገግታ ሲሞላና በተቃራኒው እሷ ግን ኮስተር ብላበት ሰላም እንኳን ሳትለው ስቀር ይሄ ክስተትም ሁለቱ እየተቀራረቡ በመጡ ቁጥር እሱ እስከዛሬ ለፍቶና ገንብቶት የነበረው ስሙ በተመሳሳይ መልኩ ሪማን ብትሆን አዲስ በመሆኗ ትንሽ ቢሆንም ያገኘችውን እውቅና ግን ሁለቱንም እንዲያጡት ሊያደርጋቸው ስለሚችል ልትርቀው እየሞከረች እንደሆነ ስለገባው ሲተዋወቁ እንደነበረበት ጊዜ እሱም ቢሆን ኮስተር ብሎ ጉዞውን ሲቀጥል ይታያል። በአጋጣሚ የዛኑ ቀን ምሽት አካባቢ ግን እስካሁን የዳንስ ልምምዷን አቁማ ስላልነበር ተለማምዳና አሁን ላይ እንኳን ጨርሳ ከቦታው ለቃ እየወጣች እያለ አስቀድሞ የሚወዳት ዩጂን የተባለው ጓደኛዋ ከዚህ ቀደም ማናጀሩን በጠየቀው መሰረት ልክ እንደ ፍላጎቱ ወደ ትወናው ዓለም እንዲገባ አድርጎ ስለነበር አሁን ላይ እሷ ጋር መጥቶ ይህንን ነገር ሲነግራትና ገና ጀማሪ በመሆኑ ዋና ባይሆንም ረዳት ገጸ ባህሪ ሳይቀር እንደተሰጠውም ሲነግራት ለእሱ ደስተኛውና እየተሳሳቁም ስለነበር መኪና ውስጥ ቁጭ ብሎ ከርቀት እየተመለከታት የነበረው ኳንሪዮ ሲቀናና የመኪናውን ክላክስ አጮሆ ንግግራቸውን ሳይቀር በማስቆም ሊሸኛት እንደሆነና ወደ መኪና ውስጥ እንድትገባ ሲጠይቃት አስቀድማ እሷን ብትሆን እምቢ ብላው የነበረ ቢሆንም ስለዚህ ጉዳይ ከገዛ ጓደኛዋ ጋር እየተጨቃጨቀ ስለነበር ግን እንዳይጣሉ አስባ በሀሳቡ ተስማምታ መኪና ውስጥ ስትገባና እየሳቀባት ስለነበር ኮስተር ብላ ምክንያቱም በምትጠይቀው ሰዓት ሳይቀር ናፍቃው እንደነበረና ስላያት ደስተኛ ሆኖ እንደሆነ በመናገር እንድትሽኮረመም ሳይቀር እያደረጋት ይገኛል። የአጋጣሚ ነገር ሆኖም ጓደኛዋ እንዲተውንበት የተመረጠው ድራማ ላይ ዋና ገጸ ባህሪውን ይዞ የሚተውነው እሱ ስለነበር አክሽን ሲኖችን በቀጣዩ ቀን ላይ እየተለማመደ እያለ እሱ ጋር በሚመጣበት ሰዓት ላይ ይህንን አጋጣሚ ተጠቅሞ ከልቡ እየጣለው እሉን ሳይቀር ሊወጣበት እየሞከረም ይገኛል። ልምምዳቸውን ጨርሰው በቀጣዩ ቀን ላይ ቀረጻን ሳይቀር እያደረጉ እያለ ከጓደኞቿ ጋር የመጀመሪያ ድራማው በመሆኑ እሱ ለመመልከት ቦታው ላይ ሳይቀር የመጣች ሲሆን ይህንንም ነገር ጠብቆ ስላልነበር በአጋጣሚ ኳንሪዮ በሚያያት ሰዓት ላይ እያፈጠጠባት ትኩረቱን በሙሉ እሷ ላይ አድርጎ ስለነበር ከባድ የሆነ የመኪና አደጋ ሳይቀር ሲያጋጥመውና በድንጋጤ አጠገቡ እንኳን መጠጋት ከብዷት ግን ፈዛና ደርቃ ቀርታ በአምቡላንስ ሐኪም ቤት ሲወሰድና ለሰዓታቶች ያክል ሕክምና ተደርጎለት ሳይነቃ ግን ኮማ ውስጥ ሲገባም ይታያል። ስለተፈጠረው አደጋ ከሰማ በኋላ ሆስፒታል መጥቶ ሲጎበኘውና ጥንቃቄን መውሰድ እንደነበረባቸው በመናገር ጂሃ ላይ ሳይቀር ከጮህበት በኋላ ፊቱ ላይ ጠባሳ በአደጋው አማካኝነት ሊፈጠርበት እንደሚችልና ይህም ነገር ስራው ላይ ተጽዕኖን እንደሚፈጥር በመናገር ስለተፈጠረው አደጋ እንዲዘገብ እንዲያደርግና ሰዎች ስለ አክተሩም ሆነ ስለ ፊልሙ የበለጠ እንዲያውቁ እንዲያደርግ ትዕዛዝን ሲሰጠው ይታያል። ልክ እንዳለውም እቅዱ ተሳክቶለት የሆስፒታሉ በር ላይ አድናቂዎቹ በሙሉ ተሰብስበው ከኮማ እንደነቃ ለማረጋገጥ ሲሞክሩና ልክ እንደነሱ መሃን ብትሆን ከርቀት ቆማ ተጨናንቃ ገብታ ልትመለከተው ባችልም ውስጥ ላይ ወዳለው ዩጂን ጋር ደውላ ስለ ጉዳዩ ስትጠይቀውና ታዋቂ የሆነችው ሪማ ሳትቀር ጎብኝታው ጨርሳ እያለቀሰች ከሆስፒታሉ ለቃ ወጥታ ስለነበር ማሷን ስታያት ከዚህ ቀደም የተፈጠረ ነገር ማስታወስ ጀምራ እይታችን በትውስታ ከጥቂት ቀናቶች በፊት ወደኋላ ይወስደንና ሁለቱ እየተቀራረቡ ስለነበር በቅናት ስሜት ውስጥ ሆና እሷን ሳይቀር እንዲገናኙ አድርጋት እንደነበር አስቀድሜ እንደነገርኳችሁ በባህሪዋ ንቀታም ነገርና ከኔ ጋር የሚመጣጠን ምንም አይነት ሰው የለም ብላ የምታምን አይነት ሴት በመሆኗም ግልጽ አድርጋ ኳንሪዮን እንደምትወደውና ከእሱ እንድትርቅ ሳይቀር ነግራት እንደነበር አሁን ላይ ትዝ ሊላትም ችሏል።
ታዲያ በቀጣዩ ቀን ላይ ከአንዳንድ እንደነቃ ለጂሃ እሷን እንዲያመጣለት ትዕዛዝን የሰጠው ሲሆን ከኮማ እንደነቃ ባይነግራትም ልክ እንደተባለው እሱም ቢሆን ከአድናቂዎቹ ደብቆ እንድትገባ ሲረዳትና እሱ ግን አውቆ አይኑን በመጨፈን ስቅስቅ ብላ እያለቀሰች ራሷን ልክ እንደ ጥፋተኛ ስትቆጠርና እየተመቻት መጥቶ ስለነበረ ወዳለው በማለት ግልጽ አድርጋ ባትነግረውም እንዲህ በቀላሉ እሱን ማጣት እንደማትፈልግ ስትናገር ግን ሲሰማና ደስተኛ ሆኖና ዘሎ ከአልጋው ላይ ሳይቀር ሲወርድና ከልቡ እሱም ቢሆን እንዳፈቀራት በመናገር ግጥም አድርጎ ሳይቀር ሲስማት ይታያል። ከደቂቃዎች በኋላ ቤቷ ስትመለስ ሳይቀር የፍቅር ቃላቶችን እየቀላቀለ ደውሎላት ከአሁኑ መጀንጀኑን ሳይቀር የጀመረ ሲሆን በተመሳሳይ መልኩ እሷንም ቢሆን አተኩራ ጓደኛዋ ካየቻት በኋላ ደስተኛ ሆና ስለነበረ የተፈጠረ ነገር እንዳለ መጠርጠር ስትጀምርና ጂሃክ የተባለው ማናጀሯ ሳይቀር በቀጣዩ ቀን ላይ ፈገግታ ፊቷ ላይ ሞልቶ ከሱ ጋር ቴክስት እየተጻጻፈች ስለነበር ፍቅር ውስጥ እንዳለች እንደሚያስታውቅባት ግልጽ አድርጎ ሊነግራትም ችሏል። ከእሷ ጋር ለመገናኘት ብቻ ብሎ ሪዮ ደግሞ ሕክምናውን እንኳን ሳይጨርስ ከሆስፒታሉ ለቆ ለመውጣት ሲሞክርና እጁንና እግሩን አጥብቆ በመያዝ እንዳይወጣ እየከለከለው ጂሃ ግን እስኪያገግም ድረስ እዚህ እንዲቆይ እያደረገው ይገኛል። ከጥቂት ቀናቶች በኋላ ግን በሙሉ ጤንነት ከሆስፒታሉ ከወጣ በኋላ አስቀድመው ጓደኞቹ በመቀጠል ደግሞ አድናቂዎቹ እንኳን ተረፍክ በማለት አቀባበል ያደረጉለት ሲሆን ከዩጂን ጋር ሳይቀር በአጋጣሚ በሚገናኝበት ሰዓት ላይ ከማሃ ጋር ስላለው ግንኙነት ግልጽ አድርጎ እንደሚወዳት ሲጠይቀው እሱም ቢሆን ተጎድቶ ሆስፒታል በነበረበት ጊዜ ምን ያክል ተጨንቃ እንደነበር እንዲሁም እንደምትወደው አስተውሎ ስለነበር ግን እስከዛሬ ወዳት እንደነበር አሁን ላይ ግን ጓደኛሞች ብቻ እንደሆኑ በመናገር እንዲረጋጋ ሳይቀር እያደረገው ይገኛል። ካለ ሰቀቀን በዚህ ምክንያት ከዛኑ ቀን ምሽት ጀምሮ ከእሷ ጋር የፍቅር ግንኙነት በመጀመሩ የዴት ቀጠሮችን ለማድረግ እየሞከረ ሲሆን ሁለቱም ግን ታዋቂ በመሆናቸው ከሰዎች እይታ ለመደበቅ የሚረዳቸውን ቦታ ለማግኘት ሲቸገሩና ልክ እንደ ጥንዶች ቅንጡ ሬስቶራንቱ ሳይበሉና ሳይጠጡ ሲኒማ ቤት ሳይቀር ገብተው ፊልሞችን እንኳን ሳያዩ እያወሩ ብቻ በመኪና ሲጓዙም ይታያል። ይሄ ነገርም እንዲናደድ ስላደረገው ቤቱ ከገባ በኋላ ከዚህ ቀደም ልክ እንደሱ ፍቅር ይዞት ተቸግሮ የነበረው ጓደኛውን ካማከረው በኋላ እኩለ ሌሊት ላይ ሊነጋጋ አካባቢ ሰዎች ከመውጣታቸው በፊት እንዲገናኙ ሀሳብ አቅርቦለት ከቀጣዩ ቀን ጀምሮ እሱም ቢሆን የተባለውን እያደረገና ከሚወዳት ሴት ጋር አሪፍ ጊዜን እያሳለፈም ይገኛል። ታዲያ በአጋጣሚ አንድ ቀን ላይ ተሸፋፍነው እየተጓዙ ያለ እሷ ባታውቃቸውም ነገር ግን ልክ እንደነሱ አርቲስት የሆነች አንዲት ሴትን ልክ እንደነሱ ከፍቅረኛዋ ጋር ሆና ያዩት ሲሆን ከፍታ ቦታ ላይ ተቀምጠው ሰማዩንና ከዋክብትን እያዩ ጣፋጭ የሆኑ የፍቅር ጊዜያትንም እያሳለፉም ይገኛል። በአጋጣሚ አንድ ቀን ላይ ግን ከድሮ ጀምሮ ጓደኛዋ ከነበረው ከዩጂን ጋር የሃይስኩል ተማሪ ሆና የምትሰራበት አንድ ድራማ የመጣላት ሲሆን ቀይ ቀለም ጸጉሩን የተቀባው ጓደኛውም ቢሆን እዚህ ድራማ ላይ አንደኛው ካስት ስለነበር ስክሪፕቱን እንዲያነበው ሪዮን እያደረገው ከዩጂን ጋር የሚወዳት ሴት ብዙ ጊዜ መሳሳማ እንደማይቀር ሲነግረውና ይሄም ነገር እንዲቀና ስላደረገው እሱም ባይመለከተውም ከተዋናዮቹ እኩል ግን ቀረጻ ቦታ ላይ ሲገኝና ከዩጂን ጋር የምታደርገውን የፍቅር ሲን እያየ በተለይ የተሳሳቱ ሲደጋግሙትና በተለያየ አንግል መቀረጽ ስለነበረበት የፊልሙ ተቆጣጣሪ ሳይቀር ደጋግሞ እንዲሳሳሙ ሲያደርጋቸው ይህም ነገር የበለጠ እንዲቀና አድርጎት ከመሃላቸው ገብቶ መገላገል ሳይቀር ሲያምረውና ከክስተቱ የሁለቱም ማናጀሮች ግን በፍቅር ብድ እንዳለላት ሲገባቸው ይታያል። ከጥቂት ደቂቃዎች በኋላ ሳይቀር ፊቱን ኮስተር በማድረግ ከዩጂን ጋር የመሳሳም ሲኑን ትኩረት እንደሰጠችው ሲነግራትና እየቀና እንደሆነ ስለገባት እሷን ብትሆን ደስተኛ ሆና ጉንጩን ስማውና ጥርስ በጥርስ አድርገው ከቦታው ለቃ ስትሄድም ይታያል። ከክፍሉ ተራ በተራ ለቀው ሲወጡ ግን ከርቀት አንድ ሰው ፎቶ እያነሳቸው ሲሆን ከክስተቱ እኛም ብንሆን ከዚህ ቀደም ሳይቀር ሁለቱ ብቻቸውን በማታ ዴት ወጥተው እያለ ሰውየው ፎቶ አንስቷቸው እንደነበር ስንረዳና አሁን ላይ እንኳን ከጨረሰ በኋላ ጂማን ጋር አምርቶ ሁሉንም ፎቶ ሲሰጠው ይታያል። ከእሱ ጋር አብራ እንድትሆን የማይፈልግ በሚመስል መልኩ ሊያጣላቸው ሳይቀር አቅዶ ማሃ ከዚህ ቀደም ድሮ ላይ አዲሱ ማናጀሯን ከማግኘቷ በፊት ተሰራበት ወደ ነበረው ተቋም አምርቶ ሰውየውን ሲያገኘውና ከእሱ ጋር ልትስማማ ባለመቻሏ የስምምነት ውል ወረቀታቸው እንኳን ሳያልቅ ስልጠናዋን አቋርጣ አዲስ ማናጀርን እንደቀጠረች ሲረዳና ይህም ነገር ምንም ያክል የቀድሞ ማናጀሯ በሰዓቱ በአግባቡ ሊያሰለጥናት ስላልቻለና ከእሷ በላይ የራሱን ጥቅም ስለሚያስፈልግ ትታው ብትሄድም የተስማሙበት ውል ባለማለቁና ከአዲስ ሰው ጋር በመዋዋሏ ግን ይሄ ነገር ጥፋተኛ እንደሚያደርጋት ስለገባው ስራዋን ድምጥማጡን ሊያወጣው አስቦ ሰውየውን እንዲከሳት ሲያሳምነውና እሷንም ሆነ የቀሩትን ሁለቱን ጓደኞቿን በቀጣዩ ቀን ጠዋት ላይ ካሳ እንደሚፈልግና እንደተከሰሱ የሚናገር የክስ ወረቀት ሊደርሳቸው ችሏል።
ስለ ጉዳዩ ከአዲሱ ማናጀራቸው ጋር ካወሩ በኋላ የቀድሞ ማናጀራቸውን አድራሻ ሰጥተውት እሱ ጋር ሳይቀር ያመራ ሲሆን የትም አይደርሱም በማለት ያኔ ቢንቃቸውም አሁን ላይ ግን ታዋቂ በመሆናቸው ሊጠቀምባቸው አስቦ እንደሆነ ሲገባውና ከዚህም በተጨማሪ ከአነጋገሩ ሳይቀር ከሁሉም ነገር ጀርባ የጂማን እጅ እንዳለበት ስለገባው እሱ ጋር ሳይቀር አምርቶ በማያገባው እንዳይገባ በመናገር ሊያስጠነቅቀው ቢሞክርም ሁለቱ ጥንዶች የተነሱትን ፎቶ በሚያይበት ሰዓት ግን ይሄ ነገር ተጽዕኖ ሊፈጥርበት ስለሚችል ቢሮ በዝምታ ለቆ ሲወጣም ይታያል። ከቀጣዩ ቀን ጀምሮ ግን ከዚህ ችግር እንዴት መላቀቅ እንዳለባቸው መፍትሄ እየፈለጉ ሲቆዩና ከቀድሞ ማናጀራቸው ጋር ድሮ ላይ ሰራ የነበረውን ፓርክ የተባለ ግለሰብ ሳይቀር ከዚህ ቀደም ድሮ ላይ ይጨቁናቸው እንደነበር ያውቅ ስለነበር ምስክራቸው ሆኖ እንዲቀርብ ሳይቀር ሲያሳምኑት ስለ ፎቶ ሳይቀር መሃም ሆነች ሬው ግን አውቆ ስለነበር እሱ አለቃው ወደ ሆነው ወደ ጂማን ጋር አምርቶ ስለ ጉዳዩ ሲያናግረውና በሚያሳዝን ሁኔታ ጂማን ግን ስለዚህ ነገር ከታወቀ ሁለታችንም ላይ ተጽዕኖ ይፈጠራል፣ ተቋሙ ላይም ቢሆን ኪሳራ እንዲያጋጥም እንደማይፈልግና ከስራውና ከሚወዳት ሴት አንዱን እንዲመርጥ ሳይቀር ምርጫን ሲሰጠው ይታያል። እሱም ቢሆን በድብቅ የተነሳው ፎቶ ከተለቀቀ እውቅናን በጥቂቱም ቢሆን እያገኘች የመጣችው ማሳት ቀር ተጽዕኖ ይፈጠርባት ስለነበር ከፍቅሩ በላይ እዚህ ደረጃ ለመድረስ ምን ያክል እንደለፋች ካስታወሰ በኋላ ምሽት ቢሆንም እንዲገናኙ በማድረግ ግን ቢዋደዱም ሁለቱ ግን አብረው መሆን እንደማይችሉ ግዴታ መለየት እንዳለባቸው ሳይቀር አቅፎ ሲነግራትና ሁሉም ነገር ስለገባት ግን አውቃ እንዳይከፋው ፊቷ በፈገግታ ተሞልቶ እንደተረዳችው በመናገር እሷም ስትሰናበተውና ከቦታው ለቃ ከሄደች በኋላ ግን ፎቶውን እያየች ስቅስቅ ብላ ስታለቅስ ይታያል። ከዚህ ክስተት በኋላ ሪዮ ስለ ሰውነቱ ውፍረትም ሆነ ቅርጽ ሳይጨነቅ ያሰኘውንና ያገኘውን ምግብ መብላት ሲጀምር እሷን ለመርሳት ብሎ ሳይቀር እስኪ ደክሞ ድረስ በትርፍ ጊዜው ሳይቀር የዳንስ ልምምዶችን እየሰራም ይገኛል። በተመሳሳይ መልኩ እሷን ብትሆን ሙሉ በሙሉ ትኩረቷን ስራዋ ላይ ያደረገች ሲሆን የዳንስ ልምምዶችን እያደረገች ቪዲዮ ቀርጻ ሶሻል ሚዲያ ላይ ስለቅና ከሁለቱ ጓደኞቿ ጋር ቀን በቀን የበለጠ እውቅናዋ እየጨመረና እየታወቀች ስትመጣም ይታያል። ሊረሳት እየሞከረ ቢሆንም ሪዮ ግን ማህበራዊ ሚዲያ ላይ የምትለቃቸውን ቪዲዮዎች ባየ ቁጥር ግን የበለጠ ስለ እሷ ማሰቡን ሲቀጥልና ግንኙነታቸውን ሳይቀር ማቋረጡ ጥፋት እንደሆነ ማሰብ ሲጀምር ስሜታዊ የሆነና ንዴቱን ሳይቀር መቆጣጠር እየከበደው በማያገባው ነገር ከሰዎች ጋር ሳይቀር መጣላት ሲጀምርና ይህንን አጋጣሚ ተጠቅማ ታዋቂዋ ሪማ ሳትቀር ከእሱ ጋር የነበራትን ጓደኝነት በማጥበቅ የፍቅር ግንኙነት ሳይቀር እንዲጀምሩ ለማድረግ እየሞከረች ይገኛል። ከጥቂት ቀናቶች በኋላ ግን ታዋቂ ሰዎች በሚገኙበት የቴሌቪዥን ፕሮግራም ላይ እሷ ከጓደኛዋ ዩጂን ጋር እሱ ደግሞ ከሪማ ጋር ተጋብዞ ስለነበር በፕሮግራሙ ላይ ልክ እንደማታውቀው ኮስተር ብላ መዋሏና ከዩጂን ጋር ሳይቀር ልክ እንደ ጥንድ ሆነው የተለያየ ውድድር ላይ ተሳትፈው ስለነበር ይሄ ነገር የበለጠ እንዲቀናና ፍቅሩን እንዲያገረሽበት ሲያደርገው ፕሮግራሙም ከተጠናቀቀ በኋላ ጥቂት ቀናቶችን እረፍት ለማድረግ ብላ ከከተማ ውጭ ወደ እናቷ ቤት ሳይቀር ጉዞ አድርጋ ስለነበር ይቅርቷን የፈለገ በሚመስል መልኩ ተከትሏት ሲያመራና አስቀድማ እሷ ፕሮግራሙ ቦታ ላይ ከሪማ ጋር ልክ እንደ ጥንድ ሆኖ ስለነበር ይሄ ነገር አናዷት ኮስተር ብትልበትም እስከ ምሽት ድረስ ግን ካጠገቧ ሳይለይ መኪናውን ሳይቀር አድሮ ጠዋት ላይ ሲያገኛትና ከእናቷ ኬዮንግ ጋር ሳይቀር እየተግባባ መምጣት ሲጀምር በአጠቃላይ ቀናትና ሰዓታት ቢፈጅበትም ከእሷ ጋር ግን ብቻቸውን ባህር ዳርቻው አካባቢ መነጋገር ጀምረው ለሁለተኛ ጊዜ በድጋሚ እንደማይተዋት በመናገር እስከዛሬ ስጠብቃቸው የነበሩትን የፍቅር ቃላቶች ሲያዘንብላት ሀሳቡ በመስማማትና ይቅርታ አድርጋለት ተቋርጦ የነበረው የፍቅር ግንኙነታቸው ዳግም ሲቀጥል ይታያል። ግልጽ አድርገው ስለዚህ ነገር ለሁለቱም የቡድን አባላቶች የተናገሩ ሲሆን አስቀድመው ግን ይህንን ነገር ግልጽ ማውጣታቸው ተገቢ እንደማይሆንና ለአድናቂዎቻቸው ሳያሳውቁ ከዚህ ቀደም ያደርጉት እንደነበረው ሁሉም ነገር እስኪስተካከል ድረስ ሚስጥር አድርገው ግንኙነታቸውን እንዲቀጥሉት ሀሳብን ሲያቀርቡላቸው ሪማ ሳትቀር ስለዚህ ነገር ካወቀች በኋላ እሱም ብትወደውም ከዚህ በኋላ ግን የራሷ ልታደርገው እንደማችል ከማሃ ጋር እንደሚዋደድ ስለገባት ሙሉ በሙሉ በእሱ ላይ ተስፋ የቆረጠች ሲሆን በትክክለኛው መንገድ ለመጓዝ ሳይቀር ከእነሱ ጋር አንድ ላይ በመሆን እሷ ትሰራበት የነበረው ማናጀርና ተቋም ከአርቲስቶቹ ስኬት ይልቅ የራሱን ጥቅም ያስቀድም ስለነበር የኮንትራት ወረቀቷን በመሰረዝና የነማሃን ግሩፕ በመቀላቀል ጂሃክን ሳይቀር አዲሱ ማናጀሩ አድርጋ ስትቀጠርና ሁሉም በጋራ አንድ ላይ በመሆን ሳይቀር ጥቅማቸውን የሚያስቀድሙ ራስ ወዳድ ተቋሞችን ለማዘጋት መስራት ሲጀምሩና ሪዮ በአጋጣሚ አንድ ቀን ላይ እሷ ከጓደኞቿ ጋር የምትኖርበትን ቤት እየጎበኘ ያለ ከድሮ ጓደኞቿ ጋር ተነስተ የነበረውን ፎቶ ይመለከትና
ከመካከላቸው ያለችው አንዲት ሴት ትኩረቱን የሳበችው ሲሆን እይታችንም ቢሆን በትውስታ ወደ ኋላ ይወስደንና በፊልሙ መጀመሪያ አካባቢ እነማ የአይድል ውድድርን እያደረጉ እያለ ከቡድን አጋሮቻቸው መካከል አንደኛዋ ራሷን በማጥፋት እንደሞተች ተነግሯቸው የነበረችው ሴት ይቺ እንደሆነችና እሱም ቢሆን ሊያውቃት የቻለበት ምክንያት ከ3 ዓመታቶች በፊት ፓርክ የተባለ ጓደኛና የሙዚቃው ባንድ ሳይቀር አባል የነበረ ጓደኛ እንደነበረው በአጋጣሚ አንድ ቀን ላይ ሳይቀር ፓርክን ከዚህ ሴት ጋር ሚስጥሬና ድብቅ የሆነ የፍቅር ግንኙነት ውስጥ እንደነበሩ አውቆባቸው እንደነበርና እሷ ታዋቂ ባለመሆኗ ግን ስራቸው ላይ ተጽዕኖ እንዳይፈጠር ይህንን ነገር እንዲያቆም ሳይቀር ነግሮት እንደነበር። በሚያሳዝን ሁኔታ ግን የዛኑ ዓመት ላይ ፓርክ የት እንደገባ ባይታወቅም በድንገት ግን እንደጠፋና አሁን ድረስ ስሬውን ቢሆን ለዚህ ነገር ራሱን ጥፋተኛ አድርጎ እንደሚወቅስ ስንረዳ የስራ ኮንትራት ሁሉ ግን ሳያልቅ በድንገት በመጥፋቱ አለቃቸው የነበረው ጂማን ወደ 1 ሚሊዮን የሚጠጋ ገንዘብን ልክ እንደ ካሳነት መክፈል እንዳለበት ሳይቀር ሊከሰው ከጫፍ ደርሶ እንደነበርና የጥፋተኝነት ስሜት ውስጥ የሚገኘው ሪዮ ግን ከሱን እንዳይመሰረተውና በምትኩ ተጨማሪ የስራ ስምምነቶችን ከሱ ጋር በመፈራረም እስከዛሬ ለሱ ሳይፈልግም ቢሆን እየሰራለት ይገኛል። ፍቅረኛው የነበረችው ሴት ለምን ራሷን ልታጠፋ ቻለች? እሱም ቢሆን እንዴት ሊጠፋ ቻለ የሚለውን ነገር ማጣራትም ጀምረው ስልኳ ሳይቀር እስከዛሬ እነማሃ ቤት ውስጥ ይገኝ ስለነበር ጥቂት ቀናት ቢፈጅባቸውም ተታግለው ግን የይለፍ ቃሉን ከከፈቱት በኋላ አስቀድማ ልጅቷ ድምጿን ሪከርድ አድርጋ ያስቀመጠችውን ቅጂ ሳይቀር ማዳመጥ ሲጀምሩ እይታችን በድጋሚ በትውስታ ወደኋላ ይወስደንና በሰዓቱ ማናጀሩ የነበረው ግለሰብ ስራዋ ላይ ጥቅማ ጥቅምን እንደምታገኝ በመናገር ከጂማን ጋር አንድ ባር ውስጥ እንድትተዋወቅ አድርጓት እንደነበር ከጨረሱ በኋላ ሳይቀር ከጂማን ጋር ወደ ሆቴል ክፍል እንድትገባ ሊያስገድዳት ሳይቀር ሞክሮ እንደነበር። እሺ ልትለው ስላልቻለች ግን ከቀጣዩ ቀን ጀምሮ የተቀነባበሩ ፎቶዎችን እያሳያት ይህንን ተጠቅሞ ስራዋን ድምጥማጡን እንደሚያወጣው ማስፈራራትም እንደጀመረና ከዚህ ክስተት በኋላ ከፍቅረኛዋ ፓርክ ጋር የነበራት ግንኙነት እየሳሳ የስነ ልቦና ጫና ውስጥ ሳይቀር እየገባች መምጣት እንደጀመረችና ከአቅሟ በላይ ሲሆንባትም በሚያሳዝን ሁኔታ ራሷን እንዳጠፋች ሲረዱ ፍቅረኛዋ ፓርክን ሳይቀር ማፈላለግ በሚጀምሩበት ሰዓት ላይ እሷን ካጣት በኋላ ስራውን አቁሞ ከሀገር ለቆ እንደወጣ ሲረዱና ኮሪያ እንዲመለስ ካደረገው በኋላ የቀብር ፕሮግራም ቦታ ላይ ተገናኝተው ስልኳን ሰጥቶት የድምፅ ቅጂውን እንዲያዳምጠው ሲያደርገውና አሁን ላይ ተመልሶ የእነሱን የሙዚቃ ቡድን እንዲቀላቀል ሳይቀር ሲጠይቀው በተቃራኒው ፓርክ ግን ያኔ ፍቅረኛው ትፈልገው የነበረውን የካሜራ ማንነት ስራ አሁን ላይ ደስተኛ ሆኖ እየሰራ እንደሆነ ሲናገርና የተረሳ የድሮ ህይወት ውስጥ መመለስ እንደማይፈልግ ሲነግረው ይታያል። በፊልሙም የመጨረሻ ትዕይንት ላይ ለቀጣዮቹ ጥቂት ቀናቶች ያክል አዲስ ሙዚቃን ለመልቀቅ እየተለማመዱ ከቆዩ በኋላ የሴቶቹና የወንዶቹ ቡድን መድረክ ላይ አንድ ላይ ተጣምሮ ከመጠን በላይ አሪፍ የሆነና የዓመቱ ምርጥ ሙዚቃን ሲለቁና ከ3 ዓመታቶች በኋላ ባልጠበቁት ሁኔታ ፓርክ ሳይቀር ለአድናቂዎቹ መድረኩ ላይ በመውጣት ሙዚቃውን ሲጫወትና ከጨረሱ በኋላ ለጋዜጠኞች ሳይቀር ኮንትራቱ የሚጠናቀቅበት ይሄ የመጨረሻ ዓመት በመሆኑ ከጂማን ጋር ከዚህ በኋላ እንደማይሰሩ ሲያሳውቁና እሱ ጋር ሳይቀር በማምራት ጥፋተኛ እንደሆነ የሚያሳየን የፎቶ ማስረጃን እያሳዩት የትኛውንም አይነት እርምጃ እነሱ ላይ ለመውሰድ እንዳይሞክር ሲያስጠነቅቁት ይታያል። በመጨረሻም ሁሉም ነገር ሰላም ሆኖ ሁለቱ ጥንዶች ሳይቀር በግልጽ የፍቅር ግንኙነትን ጀምረውና እሷን የወዳት የነበረው ዩጂን ሳይቀር ከእሷ ጓደኛ ጋር የፍቅር ግንኙነትን ጀምሮ እያየን እይታችንን እዚህ ላይ እናበቃለን። እንደ ሁል ጊዜው ከተመቻችሁ ላይክ፣ ሐሳብና አስተያየታችሁን ኮሜንት ላይ በማስቀመጥና ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ በቀጣይ በሌላ ቪዲዮ እስኪያገናኘን ቸር ያቆየን።